ዓለም ላይ ካሉ ሀገራት ውስጥ እንግዲህ የመጀመሪያዋ እና በጣም አሁን ላይ ካሉ ታሪፋ ሀገር ኢጣሊያ ነች። ስለዚህ በዛሬው ቪዲዮአችን ላይ ስለ ኢጣሊያ ነው የምናየው። ኢትዮጵያ እንደምታስታውሱት ላንድ ሎክድ ካንትሪ ነች። ያ ማለት ዙሪያዋን በመሬት የተከበበች ሀገር ነች። ኢጣሊያ ጋር ግን ስንሄድ ያ በተቃራኒው ብዙ ጊዜ እናየዋለን ማለት ነው። ኢጣሊያ ይቺ ተዘጋ የምትመለከቷት ሀገር ናትና በዚህ ጋር እንደምትመለከቱ የተለያዩ አካላቶች አሉ። ይቺ በዚህ ጋር ያለችው ይቺ ኢጣሊያ ማለት ነው። ከዚህ ጀምረን ስንመለከት እንዳለ በዚህ ጋር ስትሄዱ ሙሉ አብዛኛው ፓርቷ በውሃ የተከበበች ነች በዚህ ጋር ማለት ነው። በዚህ ጋር ማለት ነው እንግዲህ ኢትዮጵያ ጋር ስትመጡ ግን በዛ በተቃራኒው ነው ማለት ነው የምናገኘው ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ የምናየው ዋና ነገር ምንድነው ግን ይቺ እዚህ ጋር የምናያት ኢጣሊ እንደ ሀገር ለመመስረት ኢጣሊ ነው የሚባለው። እኔ ግን ኢጣሊ ነው ያልኩት ግን ኢጣሊ ነው የሚባለው። እንደ ሀገር ለመመስረት ዩኒፊኬሽኑ እንዴት ተጀመረ ነው እንዴት ሀገር ሆነች ማለት ነው። መጀመሪያ ኢጣሊ ምንላት ሀገር የተበታተነች ሀገር ነበረች። ለምሳሌ እዚህ ፎቶ ላይ እንደምትመለከቱት ማለት ነው እዚህ ጋር አንድ ስቴት ያው እዚህኛው የተለያየ ቦታ ላይ ማለት ነው እዚህ ከወዲህ በኩል ይሄ በቀዩ አሮ የሚያሳያችሁ እዚህ ጋር ለምሳሌ ሳርዲና የምትባሉት ሲስለስ የሚባሉ ሀገሮች ነበሩ። ሎምባርዲ የተለያዩ ሀገሮች ፓፓል ስቴት የሚባሉ የተለያዩ የተበታተኑ ሀገር ነበሩ እና አሁን ላይ የምታዩት ኢጣሊ ግን እንደዛ አይነት አንድ ነች ማለት ነው። ቅድም እዛ ላይ ያሳየኋችሁ። ስለዚህ እንዴት ነው ኢጣሊ ወደ አንድ ሀገርነት የተቀየረችው የሚለውን ታሪክ በዛሬዎች ላይ በደንብ ማለት ነው። ያሰረኛ ሂስትሪ ትምህርት ነው። በጣም ነው የሚጠቅማችሁ። በጣም ኢምፖርታንት የሆነ ቪዲዮ ነው ይሄኛው ቪዲዮ። በደንብ 12ኛ ፊልም ላይ በተመሳሳይ አለ ማለት ነው። ይሄ ድጋሚ ራሱ ይመጣል። ስለዚህ ዛሬም በደንብ እንዲጋዋችሁ ማለት ነው። በነገራችን ላይ በጣም ብዙ ተማሪዎች ቪዲዮ ስራልን እያላችሁ የነበረ ስለ ሂስትሪ 10ኛ ፊልም ማለትና ያው እንደምታውቁት እኔ ስራ ስለምሰራ ከዛ ደግሞ ማተማሪያ ኦንላይን ማስተማራችሁ ልጅ ስላሉ ማቴሪያል ሆኛል ጥሩ ለመስራት ቪዲዮ አላገኘሁም። ግን ብዙ ልጅ ሲጠይቁኝ ይሄው ለሊት ተነስቼ እየሰራሁላችሁ ነው ቪዲዮ ማለት ነው። ለጓደኞቻችሁ በጣም ሼር አድርጉልኝ። እኔ ደግሞ ብዙ ተማሪዎች የሚወጥ ከሆነ ብዙ ተማሪ ሰብስክራይብ የሚያደርገኝ ከሆነ ሁሉንም ስለንትቼ ዩቲዩብ በሰራ በጣም ደስ ይለኛል። እዚህ ጋር የምትመለከቱት የቴሌግራም ሁሉም የሶሻል ሚዲያ አካውንት ያለ እዛ ላይ የገባችሁ ጠይቁኝ። ኦንላይን በዚህ በስልክ ቁጥር እየደወላችሁ መመዝገብና ማር ትችላላችሁ። አሁን በቀጥታ ወደ ኢጣሊ ዩኒፊኬሽን ሄዳለን። መጽሐፋችሁ ላይ እዚህ ጋር እንደምትመለከቱት ዩኒፊኬሽን ኦፍ ኢጣሊ የሚለው 1.12 ላይ ነው። ለማስታወስ አክል ካሁን በፊት የተማርናቸው ምንድናቸው ዩኒት 1 ላይ ያየናቸው ነገሮች ስለ ካፒታሊዝም ስለ ኢንዱስትሪያል ሪቮሉሽን አይተናል። በጣም ኢምፖርታንት የሆኑ ነገሮች ናቸው። ካፒታሊዝም ምንድነው? ኢንዱስትሪያል ሪቮሉሽን ምንድነው? ኢንዱስትሪያል ሪቮሉሽን የት ነው የተጀመረው? ምናምን የሚሉት ነገር በደንብ የነገርኳችሁ እነሱ ናቸው። በዛሬው ግን ስለ ኢጣሊ ዩኒፊኬሽን እናያለን ማለት ነው። ስለዚህ ወደ ዋናው ስንገባ ይቺ እንግዲህ ኢጣሊ እዚህ ጋር እንደምትመለከቷት ሀገር በመጀመሪያ የተበታተነች ሀገር ነበረች። እዚህ ጋር የምትመለከቷቸው ሀገር ለብቻው እዚህ ጋር ያሉት ለብቻ እዚህ ጋር ያለችው ለብቻ ማለት ነውና መጨረሻ ላይ ግን እንደዚህ ዩኒፋይድ ሆነው አሁን ስትሮንግ ሆነች ኢጣሊን ፈጥረዋል ማለት ነው። እንግዲህ ያው አብዛኞቻችን እንደምናውቀው ኢጣሊያ ውስጥ በተለይ አንዳንድ ጊዜ የተለያዩ ከተሞች አሉ እዚህ ጋር እነኛ ነገሮችን በደንብ እናያለን ማለት ነው። አስፈላጊ ሲሆን ወደዚህ ጋር እየመጣሁ በደንብ አስረዳችኋለሁ። መጽሐፋችሁ ላይ ያሉት ኖቶች ምናምን አሉ። እኔ ግን በራሴ ማስተምርባቸው ኖቶች ስላሉ በሱ መሰረት አስተምራችኋለሁ ማለት ነው። ኢጣሊ ዩኒፊኬሽን ስንመለከት በዚህ ስር የምናያቸው ነገሮች ምን ናቸው ስንል የመጀመሪያው ፓርት በ19ኛው ሴንቸሪ ነው ሀፕን ያደረገው። ያ ማለት ኢጣሊያ እንደ ሀገር ሆና የተመሰረተችው በ19ኛው ሴንቸሪ ነው ማለት በ1850 በ1800 አካባቢ ነው ማለት። ይሄ ማለት በቅርብ ጊዜ ከ200 ምናምን በፊት ማለት ነውና 19ኛው ሴንቸሪ ማለት እንግዲህ በሂስትሪ ላይ እንደምታስታውሱት አንድ ሴንቸሪ ማለት 100 አመት ነው። ከ1800 እስከ 1899 ከ1800 እስከ 1899 ያለውን ዓመተ ምህረት ነው የሚይዝልን ማለት ነው። 1800 ማለት ደግሞ ዘንድሮ ስንት ላይ ያለ ነው? 2000 ላይ ያለ ነው አይደል? 2000 ነው። ስለዚህ 2000 ሲቀነስ 18 ስታረጉት ስንት ነው ማለት ነው? 200 አመት አካባቢ አይደል? ሴንቸሪ 100 አመት ነው። ሚሊኒየም 1000 አመት ተዘጋጅታቸው። ስለዚህ ከ200 አመት በፊት ኢጣሊያ እንደዚህ የተፈታተነች ሀገር ነበረች። አሁን ግን ወደዚህ ተቀይራለች። ስለዚህ ለዚህ መቀየሯ ዩኒፊኬሽን ምንድነው ያበረከቱት ነገሮች የሚሉትን ነው የምናየው። The political and social process uniting Italia peninsula into the single nation ይላል። ምንድነው ፔኒንሱላ የምንላቸው አብዛኛውን ጊዜ በባህር የተከበቡ ሀገሮች ናቸው። በባህር የተከበቡ ሀገሮች ሆነው እነኚህ ለምሳሌ እዚህ ጋር የምትመለከቷቸው ሁሉም እዚህ ጋር የሜዲትራኒያን ባህር ምናምን አለ በባህር የተከበቡ ናቸውና እነኚህ ወደ ሲንግል ኔሽን ወደ አንድ ኢጣሊ እንዴት እንደተቀየሩ ፖለቲካሊ እና ሶሻሊ እንዴት እንደተቀየሩ ፕሮሰሱን ሂደቱን ነው ማለት ነው። እዚህ ጋር ኮሚኒቲ ዘ ኮንግረንት ኦፍ ቪየና ኢን 1815 ኤንድ ናፖሊ ሩል ይላል። እንግዲህ ናፖሊያን ሩል የምንለው የፈረንሳይ መሪ ነበር ይሄ ናፖሊ ማለት ነው። 9ኛ ሂስትሪ ላይ አስተምራችኋለሁና
ሰውየው በጣም ጠንካራ ሰውዬ ነው ናፖሊዮን ሁሉም እንደው ይሄ ናፖሊዮን ቂራ ማለት ነውና ዓለምን በጣም ግጥግጥ ይገዛ ነበር በጊዜው ማለት ነው። ከዛ ምንድነው የተደረገው አውሮፓዎችን እርግጥ አድርጎ ነው የገዛቸው በዛ ሰዓት ላይ። ከዛ ምን አደረጉ ሁሉም ከሱ ከፈረንሳይ መሪ ነበር ናፖሊዮን ቂራ። ከዛ ከሱ ነፃ ለመውጣት የራሳቸውን ግዛት ያስተዳደሩ ለመኖር አስበው ነው። አብዛኞቹ የአውሮፓ ሀገሮች ምን አድርጓቸው ነበር በጣም ተቆጣጥሯቸው ነበር። በተለይ እዚህ ጋር የምትመለከቱት የኢጣሊያና የፈረንሳይ ከተሞች ይገናኛሉ። ኢጣሊያ እዚህ ጋር ነች። ለምሳሌ እዚህ ጋር የምትመለከቷቸው እዚህ ጋር ባርሴሎና ምናምን አሉ። ይሄ ባርሴሎና እዚህ ጋር የምታያችሁ ከሆነ እዚህ ጋር ሞናኮ ባርሴሎና ምናምን አሁን ስፔን ላይ ነው ማለት። ስለዚህ ስፔን እዚህ ጋር ነው ያለችው ማለት ነው። ፈረንሳይ ደግሞ ወደዛ አካባቢ እዚህ ጋር ነች ያለችው። ስለዚህ ምንድነው መሰላችሁ እዚህ ጋር ፈረንሳይ ስፔን ወደ ኢጣሊያ አካባቢ ስለነበሩ የፈረንሳይ መሪ ናፖሊዮን ቂራ የተባለው በጣም ጠንካራ ስለሆነ እነኚህ ዛው ሰፈሩ ስለሆኑ በቃ ዛው በደንብ ነው የገዛቸው ነበር ማለት ነው። ሙሉ እነኚህ አውሮፓ ሀገሮች እስከ እንግሊዝ እስከ ምስራቅ አውሮፓ ድረስ እየመጣ ብዙ ሀገሮች ገዝቶ ነበር። ዩናይትድ ኪንግደም እስከ እንግሊዝ ድረስ ከዚህ ከፍራንስ እየሄደ ማለት ነው። ከዛ ምንድነው ናፖሊዮን ኮንግረስ ኦፍ ቪየና ላይ የተደረገው በቃ የሱ አስተዳደራዊ ማብቃት አለበት ብለው ፌል ካደረጉ በኋላ ሁሉም ሀገሮች ናፖሊዮን ቂራ ነፃ መውጣት አለባቸው ብለው ያስቡ ነበር። በዛን ሰዓት ላይ ይሄ ናፖሊዮን ሩል የምንለው ማለት ነው ኮላፕስ ሲያደርግ ኮንግረስ ኦፍ ቪየና ላይ ተሰበሰቡ የአውሮፓ ሀገሮች ማለት ነው። ከተሰበሰቡ በኋላ ምንድነው የተፈጠረው እዛ ጋር ሁሉም ሀገሮች ቴሪቶሪያቸውን እንደወሰኑ ከየት እንደሚሄዱ ከዛ ደግሞ ወስጣቸው ያለውን ችግር እየፈቱ ዩናይትድ እንደሆኑ ዩኒፊኬሽን እንዲያካሂዱ ረድቷቸዋል ማለት ነው። ስለዚህ የአውሮፓ ሀገሮች ከናፖሊዮን ወይም ናፖሊዮን ቦናፓርት የተባለው መሪ ሩል ነፃ ለመውጣት ያደረጉት ዩኒፊኬሽን ነው ማለት ነው። ዩኒፊኬሽን ኦፍ ኢጣሊ ዋነኛ መነሻው እሱ ነው ማለት ነው የሚልን ምንድነው ሌላ ምን እንዲሉ ፍራንሲስኮ ፐርሺያ ዋር ኢን 1871 ስለዚህ የኢጣሊያ ዩኒፊኬሽን ኢጣሊያ እንደ ሀገር ከነኚህ የተበታተኑ ስቴቶች ወደ አንድ ሀገር የመጣችበት ዋነኛው ፓርት ምንድነው የተጀመረው የኮንግረስ ኦፍ ቪየና ሲጀመር ነው። ያለቀው ደግሞ ፍራንሲስኮ ፐርሺያ ዋር ሲያቆም ነው በ1871 ዓመተ ምህረት ማለት ነው። ቀደም እንደነገርኳችሁ የ19ኛው ሴንቸሪ ነው ብያችሁ ነበር። 19ኛው ሴንቸሪ ደግሞ ከ1800 እስከ 1899 ያሉትን ቀናቶች ነው የሚልልን አይደለ? ስለዚህ እስከ 1899 ያሉትን ቀናቶች ስንል 1815 በዚህ ሬንጅ ውስጥ ነው ያለው። ስለዚህ በ1815 ነው የኢጣሊያ ዩኒፊኬሽን የተጀመረው ማለት ነው። ያለቀው ደግሞ በ1871 ዓመተ ምህረት ነው። በ1871 በዚህ ሬንጅ ውስጥ ነው ያለው። ስለዚህ ከ1815 እስከ 1871 ድረስ ያ ማለት 71 ሲቀነስ 15 ታረጉት ኦልሞስት ለስንት ዓመት ማለት ነው? እዚህ ጋር 56 ዓመት ነው የወሰደባቸው ማለት ነው። ከዚህ የተበታተነ ስቴት ወደዚህ ወደ አንድ ሀገር ለማምጣት ማለት ነው ኢጣሊያዎች። ስለዚህ የተጀመረው መቼ ነው ተባሉ የኮንግረስ ኦፍ ቪየና ሲጀመር ነው የናፖሊዮን ዘመን ሲያበቃ ማለት ነው። ይሄ የፍራንሲስኮ ፐርሺያ ዋር ደግሞ ሲያቆም ነው ማለት ነው ኢጣሊያ ዩኒፊኬሽን እንደ ሀገር ዩኒፋይድ የሆነችው ማለት ነው። ፍራንኮ ፐርሺያ ማለት ፍራንኮ ስንል ፍራንስ ማለት ነው። ፐርሺያ ስንል ደግሞ የነዚህ የጀርመን ስቴቶች ምናምን የነበሩ ናቸው። ድሮ ወደ ለጀርመን የጀርመን ስቴት ነበረች። ድሮ ጀርመን ዩኒፋይ ከመሆኗ በፊት ጠንካራዋ ስቴት ፐርሺያ ነበረች። ስለዚህ በፈረንሳይና በፐርሺያ ዋር ሲያቆም ነው የኢጣሊያ ዩኒፊኬሽን መቼ ነው የተጀመረው መቼ ነው ያቆመው የሚሉትን ነገሮች በተጠየቁ ማለት ነው። ስለዚህ የኢጣሊያ ዩኒፊኬሽንን ስንመለከት እንደምትመለከቷቸው እዚህ ጋር የተበታተኑ ስቴት ነበሩ። አሁን ደግሞ ወደዚህ ተቀይረዋል ማለት ነው። ዩናይትድ ኪንግደም ኦፍ ኢጣሊ ማለት ነው። እዚህ ጋር ቅድም ማፕ ላይ እንዳሳየኋችሁ አሁን ላይ ያለው የኢጣሊ ማፕ ከዛ ከድሮ አንፃር ስናየው በጣም ኢንተግሬትድ ስትሮንግ የሆነች ኔሽን ነች አይደለ? ከሌሎች አንፃር ስናያትና ዙሪያዋን ደግሞ በውሃ የተከበበች ይሄ ደግሞ ለንግድ ለተለያዩ ነገሮች ምንድነው አመቺ ያደርጋታል ኢጣሊን ማለት ነው። ያው በነገራችን ላይ ብዙ ተማሪዎች ወደ ኢጣሊ ሲሞሉ ስኮላርሺፕ ተቀበላለች ኢጣሊያ ማለት ነው። ከሌሎች ሀገር አንፃር በጣም ብዙ ተማሪዎችን የራሱ ዩኒቨርሲቲ ስማር ግቢ ብዙ ጓደኞች ወደ ኢጣሊ ሄደዋል ስኮላርሺፕ ያገኙ ማለት ነው። ተሞክሮ ያው የማግኘት ቻንሳችሁ ትልቅ ነው። ከሌሎች አንፃር ለዚህ ስኮላርሺፕ እንባን የምትፈልጉ ተማሪዎች ካላችሁ በዛው ልንገራችሁ ብዬ ነው። ኤኒዌይስ ግን ይሄ ፖለቲካሊ ሶሻሊ ሁሉንም ዩኒፋይድ የማድረግ ፕሮሰስ ነው ኢጣሊ ዩኒፊኬሽን የምንለው ማለት ነው። ሌላው ከዚህ በመቀጠል የምናገኘው በ1852 ምንድነው ሀፕን ያደረገው ለኢጣሊ ዩኒፊኬሽን ስንል ኢጣሊ was politically divided into Australia influence አውስትራሊያ ኢንፍሉዌንስ ምንላት እቺ አውስትራሊያ ማለት ከኢጣሊያ በስተሰሜን የምትገኝ ሀገር ነች። አሁን ጀርመኒ ሆነችው ማለት ነውና በስተሰሜን በኩል እዚህ ጋር አውስትራሊያ ስላለች ምን ያደረገች ነው ፖለቲካሊ ዲቫይድ የተደረገች ነች። በስተሳውዝ በተለያየ ቦታ ስትሄዱ የኢጣሊያ ስቴቶች የተከፋፈሉ ናቸው። ፓርማ፣
ሞዴና ሎምባርዲ ምናምን የሚባሉት ደግሞ በኦስትሪያ ሩል ነበሩ። እሷ ነበረች የምታስተዳድራቸው። ሎምባርዲ ኤንድ ቬኔ ያምላቸው እነኛ አውስትራሊያ ኤምፓየር አካል ግዛት ናቸው። ይሄኛው ማፕ ላይ ሄጀባሳችሁ ኢትስ ቤተር። እዚህ ጋር ስትመጡ አሁን ላይ ሎምባርዲ ምናምን የምንላቸው ሀገሮች ራሷን ብታዩት እዚህ ማፕ ላይ ማለት ነው ኢጣሊ ነው ሰርች ብናደርገው ማለት ነው እያያችሁ ነው። እዚህ ጋር ያመጣልናል እቺና ሎምባርዲ ብሎ ማለት ነው። እቺ እዚህ ጋር ያለችው ሎምባርዲ ባይደውች ሚላን እዚህ ጋር እቺ ሚላን ማለት የእግር ኳስ ነው የምትልከው ኤሲ ሚላን ኢንተር ሚላን ምናምን በጣም ታዋቂ የሆኑ የኢጣሊያ እግር ኳስ ክለቦች ናቸው። እዚህ ጋር ሎምባርዲ ምን ላይ እስኪ እሱ ልነግራችሁ ሳይሆን የመጣሁት እቺ ሎምባርዲ እዚች ጋር ነው ያለችውና ኦስትሪያ ምን ላይ ደግሞ ከዚህ ከላይ በኩል ነው ያለችው እዚህ ጋር ማለት አሁን ላይ ስዊዘርላንድ ምናምን ያሉት እዚህ ጋር ግን የድሮ ይሁን አሁን ላይ ያለው ካርታ ነው እዚህ ጋር የምትመለከቱት። የድሮ ካርታ ላይ ግን ሎምባርዲ እዚህ ጋር ሆነ እቺ ኢጣሊያ ካልሆነ ከላይ ያለችው ኦስትሪያ እቺ እዚህ ጋር ኦስትራሊያ አሁንም እንደውም ያመጣዋል አውስትራሊያ እቺ ሎምባርዲን እዚህ ጋር ያለችውን እቺን ፓርማ ቦሎኛ ኦኬ ቦሎኛ እንደ በጣም ማስታወሻ ተገኘች። ምክንያቱም ያው እኔ ኳስ ያለው ነው የአርሰናል ደጋፊ ነኝ። ያን የአርሰናል ተጫዋች አለ እዚህ ጋር ሪካርዶ ካላፊዮሪ የሚባል ከዚህ ከቦሎኛ ነው የመጣው። ኤኒዌይስ ግን እኔ ኳስ ልትተምነው አልመክራችሁም። እዚህ ጋር ኤኒዌይስ ግን ሎምባርዲ የምትባል ሀገር አለች። እነኚህ ፓርማ የሚባሉ ሀገሮች በዚህ በኦስትሪያ ቁጥጥር ስር ነበሩ በዛ ሰዓት ላይ ማለት። ስለዚህ አውስትራሊያ በጣም ጠንካራ ስለነበረ በዛ ሰዓት ላይ ኢጣሊያ እዚህ ያሉት ስቴቶቿ ሁሉም ዩናይትድ እንዲሆኑ አፈልግም። ምክንያቱም አንድ ኮሎ ግዛቷን ያሰጣታል ስትሮንግ ኔሽን እንዲፈጠር ስለማፈልግ ማለት ነው። then what happened next papal state converted to the territory including the Romania march papal state ምንላቸው ደግሞ እዚህ ጋር ያሉት ወደ ሴንትራል ኢጣሊያ አካባቢ ያሉት ስቴቶች ናቸው። ስፔሻሊ ፓፓል ስቴቶችን እዚህ ማፕ ላይ የምናገኛቸው የት አካባቢ ነው? እዚህ አካባቢ ነው። እዚህ አካባቢ ሮም አሁን ላይ ያሉት ሮም አካባቢ እዚህ አካባቢ ያሉት ፓፓል ስቴቶች አሉ። እስኪ ካገኘነው ሰርች እናድርግና እናያቸው። ፓፓል ስቴት ኤኒዌይስ ግን እዛ አካባቢ ነው የምናገኛቸው። አሁን ላይ የለም ማለት ያው ድሮ ስማቸው ተቀይሮ ነው የድሮ ስማቸው ማለት ነው። አሁን ላይ እዚህ ሳንሲሮ ሳን ሜሪኖ ምናምን ይባሉ ብዙ የጣሊያ ከተሞች አሉ። እዚህ ሮማ አካባቢ ያሉት እዛ አካባቢ ያሉት ከተሞች ደግሞ አብዛኛውን ጊዜ በካቶሊክ እምነት እንትኖች ነው የሚመሩት ማለት ነው። ስለዚህ እነኚህም እዚህ ጋር ያሉት የካቶሊክ እምነት አስተዳዳሪዎች እዚህ ጋር ያሉትን ቦታዎች ነው የጣሊያ ፓርቲ መጀመሪያ ብዙ ይገዙ ነበር ማለት ነው። ሌላ እዚህ ጋር ፓርማ ምንላት ሀገር እዚህ ጋር የምትመለከቷት እቺ አያችኋት እዚህ ከኢጣሊያ ተነጥላ እንደ አንድ ደሴት ነው። ሲሲሊ የሚባሉ አሉ እዚህ ጋር ያያችኋቸው ከሆነ እቺ ፓርማ ላይ ሲሲሊ ያለች ማርሴይ ምናምን የሚባሉ ከተሞች አሉ። እነኚህ ወደ እነኛ አሁን ሳውዘርን ኢጣሊያ ቲፕ ላይ የምናገኛቸው ናቸው። እዚህ ጋር ደግሞ ስትመጡ የተለያዩ ሀገሮች አሉና እነኚህ ተበታተኑ ነበር። እዚህ ጋር ደግሞ ስትመጡ ምናሉ ሳርዲና ስቴት መሰለኝ እነኚህ እንደ ሳርዲና ስቴት የነኚህ የጣሊያ ክፍል ናቸው። አብዛኞቹ ግን ያያችሁ ነው ዙሪያቸው በምን የተከበቡ ናቸው? በውሃ የተከበቡ ናቸውና ወደ እንትኑ ስንመጣ ወደዚህ ጋር ወደ ቀደማችን ጋር ስንመጣ እነኚህ ስቴቶች ኮምፓይን እንዲያደርጉ አውስትራሊያ አፈልግም ነበር። ምክንያቱም እነሱ ስቴት ኮምፓይን ካደረጉ ያሰጡታል። ዘ ፖፕ ዘ ሜን ስፒሪቹዋል ሄደር ኦፍ ፓፓል ስቴት እንደነገርኳችሁ ቱሲሲለስ የሚባሉት ወደ መካከለኛው አካባቢ ያሉት ቅድም ካርታው ላይ እንዳያችሁት እነኚህ ምንድናቸው? በፓፓል ስቴቶች ፖፕ ነው የሚመራቸው እነኚህ የካቶሊክ እምነት እንትኖች ማለት። ስለዚህ ሌላው ፈረንሳይ ጋሪዚዮን ኢን ሮም ወዝ ስታብሊሽድ ሲንስ 18 ፈረንሳይም ሮም አካባቢ ያለውን ቦታ ተቆጣጥራ ነበር። ምን ለማድረግ እነኚህን ፓፓሶቹን ለመጠበቅ ማለት ነው። እንዲሁም ደግሞ የአውስትራሊያን ኢንትረስት በኢጣሊያ ላይ ያለውን ሾው ለማድረግ እንግዲህ ልብ ብላችሁ ካያችሁት ማፑ ላይ ማለት ነው የፈረንሳይና የኢጣሊያን ሎኬሽን ፈረንሳይ ራሱ እዚህ አብዛኛው ፓርት ሮም አካባቢ እቺኛው ሮም አካባቢ የተቆጣጠረቻት የፈረንሳይ ነች። ፈረንሳይ ሮም ያለው አካባቢ ያሉትን ተቆጣጥራ ምንድነው ያደረገችው? ፈረንሳይ የት ጋር ያላችሁ ካላችሁ ኢጣሊያ እዚህ ጋር ነች፣ ፈረንሳይ ደግሞ እዚህ ጋር ነው ያለችው። እዚህ ጋር ፍራንስ እዚህ ጋር ነች፣ ኢጣሊያ እዚህ ጋር ነች። እንግዲህ ፍራንስ ከዚህ መጣ እዚህ ጋር ያለውን ፓርት ተቆጣጠራለች። አውስትራሊያ ደግሞ ወደ ፓርት ምናምን ወደ ሰሜኑ ክፍል ያሉትን ፓርቶች ተቆጣጠራለች ማለት ነው። ስለዚህ ምንድነው አሁን እዚህ ጋር የምትመለከቱት የተለያየ ሀገር ኢጣሊያ ውስጥ ገብተው ነበር በዛ ሰዓት ላይ ለዲቪዥናቸው ምክንያት የሆኑት ማለት ነው። ዘን እዚህ ጋር ስንመጣ ፓፓል ኔፓልስ ወር ዘ ፑር ኔፓልስ ምንላቸው እነዚህ ፑር የሆኑት በጣም ፊውዳል ኪንግ ላይ የሚጠቀሙት ፊውዳል ማለት የተለያዩ ምርቶች ተመርተው
ለፖለቲካ መሪዎች ብቻ የሚሰጥባቸው ማለት ነውና አውስትራሊያ በዛ አካባቢ ክሎዝሊ አሶሲኤትድ ያላት ማለት ነው ምክንያቱም አውስትራሊያ በዛ አካባቢ ያሉትን ነገሮች ሁሉም ስለምትቆጣጠር ማለት ነው ሌላው ፒድሞንት ስቴት የሚባሉ እነዚህ ስቴቶች ከአውስትራሊያ ኢንዲፔንደንት ናቸው ከአውስትራሊያ ከዚህኛው አካባቢ ነው ያለችው ከሷ ነፃ ናቸው ግን በኢጣሊያ ዩኒፊኬሽን ሞመንት የሚጀመርባት ነው እንግዲህ እቺኛውን በደንብ ያዙልኝ የኢጣሊያ ዩኒፊኬሽን ሞመንት የሚጀመርባት ዋናኛው ቦታ ፒድሞንት ናት ያ ማለት የዛን ሰዓት ላይ እነሱ ለምንድነው ይሄንን ሊያስቡ የቻሉት ምናምን ካላችሁኝ ከኢጣሊ ከአውስትሪያ ከአውስትሪያ ነፃ ነበሩ ስለዚህ ምንድነው ዋና አላማቸው ነፃነት ይፈልጋሉ በዛ ሰዓት ላይ በቁጥጥር ስላዋለቻቸው ኢጣሊ እያያችሁ ነው እዚህ ጋር እቺ ፒድሞንት ስቴት ምላት የኢጣሊያ ክፍል ነችና እዚህ ጋር ያሉት ከኢጣሊያ ዩኒፊኬሽን ይጀምራሉ እቺ አውስትሪያም እዛ አካባቢ ያልመጣችም ወደዛ አካባቢ ያሉትን እንደነ ፍሎሪዳ እና ማይነቶቹን ቦታ ላይ ተቆጣጠረችው ማለት ነው ስለዚህ ፒድሞንት ስቴት ላይ ነው ለመጀመሪያ ጊዜ የኢጣሊያ ዩኒፊኬሽን እንደመነሻ ሆኖ የሚያገለግለው በዛ ሰዓት ላይ ማለት ነው ስለዚህ እዚህ ጋር ስትመጡ ሊበራል ኤንድ ናሽናል ሳው ፒድሞንት አስ ዜር hope for united Italy for Victor Emmanuel is constitutional monarch ይላል ስለዚህ እቺ ፒድሞንት ምንላት ስቴት አሁን ያሳያችሁ ማለት ነው በቪክቶር ኢማኑኤል ነው የምትመራው እዚህ ጋር ማለት ነው ስለዚህ እነሱ ምን ይፈልጋሉ የኢጣሊያን ዩኒፊኬሽን ይፈልጋሉ ኢጣሊያ ዩኒፋይድ መሆን አለባት አንድ ስትሮንግ የሆነ ኔሽን መፈጠር አለባት ብለው ያምናሉ ማለት ነው እዚህ ጋር ያሉት ስቴቶች የተበታተኑ ስለሆኑ ማለት ነው አሁን እንግዲህ ወደ ማፕ አልመጣም ዋናዎቹ ነገሮች ማፕ ላይ ያሉትን ነገሮች በደንብ ቪዥዋላይዝ ማድረግ አለባችሁ እዚህ ጋር በእንትኑም ስላስቀመጥኩላችሁ ቪዲዮ በጣም እንዳይረዝምብኝ ማለት ነው ስለዚህ እነኚህ ፒድሞንት ስቴቶች በኪንግ ኢማኑኤል ሰከንድ አማካኝነት ነው የሚመሩት እነሱ የኢጣሊያ ዩኒፊኬሽን እንዲጀመር ይፈልጋሉ ማለት ነው ግን ደግሞ እንደነ ፈረንሳይ አውስትሪያ ምናምን ሀገሮች ደግሞ የፈረንሳይ ዩኒፊኬሽን እንዳይጀመር የሚፈልጉ ሀገራቶች አሉ ዘን የኢጣሊያ ዩኒፊኬሽን ቻሌንጆቹ ምንድን ነበሩ ስንል መጀመሪያ ችግሮቹ ምንድናቸው የመጀመሪያው አውስትሪያ ነች አውስትሪያ ከሰሜን ኢጣሊያ አካባቢ የምትገኝ ሆና ኢጣሊያ ጭራሽ አንድ እንድትሆን አትፈልግም ስለዚህ ኢጣሊያ አንድ እንዳትሆን የመጀመሪያው ችግሯ ማነች አውስትሪያ ነች አውስትሪያ ሜንቴን ስታተስ ኢን በቃ በዛው ላይ ያላትን ቦታ ይዛ ሎምፓርዲ ምናምን የሚባሉ ሀገሮችን ይዛ በዛው እንድትቀጥል ነው የምትፈልገው እንጂ ሌላ ነገር እንዲፈጠርባት ወይም ደግሞ ኢጣሊያ ዩኒፋይድ እንድትሆን የማትፈልግ ሀገር ነበር ስለዚህ ምን ታረጋለች ኢጣሊያን እርስ በርሳቸው ታጣላቸው ነበር ማለት ዊክ ናሽናል ሴንቲሜንት ኢን ኢጣሊ ስለዚህ መጀመሪያው ምንድነው ናሽናል ኮንሰንሰስ የሀገር ፍቅር የላቸው ማለት ነው እነኚህ ለዩኒፊኬሽኑ ችግር የፈጠሩ ነገሮች ናቸው ሌላው ዲፕሎማቲክ አይሶሌሽን ኦፍ ፖስት ክሪሚን ዋር ዲፕሎማቲካሊ ከሌሎች ሀገሮች ጋር አብረው አይሰሩም ስለዚህ አሶሲዬሽናቸው በዲፕሎማሲ ምናምን ላይ ደካማ ነበር ሪቫይቫል ቢትዊን ፍራንስ ኤንድ ኦስትሪያ ኤንድ ኢጣሊ እንግዲህ ልብ ብላችሁ ተመልከቱ ፈረንሳይና አውስትሪያ በኢጣሊያ ላይ ሪቫይቫል ያደርጋሉ ስለዚህ ሁለቱም እኔን የሚዘው ስለሚሉ ለኢጣሊ ዩኒፊኬሽን የችግር ነበር ቀደም እዚህ ጋር እንዳየነው ሁለቱም ፈረንሳይም አውስትሪያም ለኢጣሊ ምንድናቸው እዚህ ጋር እንትናቸው ፍራንስ እዚህ ጋር ነው ፍራንስ ኢጣሊ እዚህ ጋር ነች አውስትሪያ ደግሞ እዚህ ጋር በደቡብ ኦስትሪያ ማፕ ካያችሁት ይሄ ነው እኮ ይሄኛው ማፑ እዚህ ጋር ይመጣና ያያችሁት እዚህ ጋር ሚላን እነኚህ ቬሮና ቬንስ ምንላቸው እነኚህ እዚህ ጋር ያሉት ከተሞች ማለት ነው ወደ ሰሜኑ አካባቢ ያሉት እነኚህ ለኦስትሪያ ቅርብ ናቸው እዚህ ጋር እንደምትመለከቱት እዚህ ጋር ስዊዘርላንድ አለች አሁን ከዛ ደግሞ ፈረንሳይ በዚህ ጋር ለኢጣሊ ታዋስናታለች ስለዚህ ሁለቱ ትልቅ የኢጣሊያን ዩኒፊኬሽን የማይፈልጉ ሀገሮች ነበሩና በዛ ምክንያት የኢጣሊያ ዩኒፊኬሽን ከባድ እንዲሆን አድርጎታል ስለዚህ የሁለቱ የፈረንሳይና የኦስትሪያ ሪቫይቫል ወይም ደግሞ በእንትን ጉዳይ በኢጣሊያ ዩኒፊኬሽን ጉዳይ አለመስማማት እነሱ አንደኛው ችግር ነበር ኢጣሊያ ዩኒፋይድ እንዳኩል ሌላው የኢጣሊያ ናሽናሊዝም ሊቨሬጅ ፍሬንች ኤንድ ኤር ቱ ኢጣሊያን ኮል ስለዚህ የኢጣሊያ ናሽናሊዝም ወይም ደግሞ ኢጣሊያኖች በዛ ሰዓት ላይ ናሽናሊዝም ሞመንት ነበራቸው ይሄ ደግሞ ለኢጣሊያን አላማዎች ሲባል ያው ዩኒፊኬሽን ኦፍ የፈረንሳይ ጎል ኢጣሊያ አንድ እንዳትሆን ነበር የፈረንሳይ ጎል የተለያየ እርዳታ ተሰጣቸዋል ለነዚህ ለእንትኖች ማለት ነው ከዛ ያርዳታ ደግሞ ምንድነው ዋናኛው ግን አላማው ናሽናሊዝም ሊቨሬጅ እንዳይመጣ በራሱ ቁጥጥር ስላለ ግን የሆነ ድጋፍ የሚሰጠው ነገር ማለት ነውና
አብዛኛውን ጊዜ አሁን ላይ የምታዩት ራሱ አንዳንድ ሀገሮች የአፍሪካ ሀገሮች እንዲያድጉ አይፈልጉም፣ ግን ደግሞ እርዳታ ይሰጣቸዋል ለራሳቸው ሲሉ ማለት ነውና እንደዚህ አይነት ነገር ማለት ነው። ሌላው አሁን ወደ ዩኒፊኬሽኑ ስንመጣ የኢጣሊያ ዩኒፊኬሽን እንዴት ተጀመረ ስንል ካሚሎ ካቮር የተባለ ሰውዬ ነበርና ኢጣሊያ ዩኒፊኬሽን ዘ ፕራይም ሚኒስቴር ኦፍ ፒድሞንት ስቴት ነው። ቀደም እንደነገርኳችሁ ፒድሞንት ሳርዲና ከኢጣሊያ በኩል የምትገኝ የኢጣሊያ ስቴት ናት፣ ፒድሞንት ምንላት ማለት ነው። ስለዚህ የዚች ፒድሞንት መሪ ማለት ነው ምንድነው እነሱ በዛን ሰዓት ላይ ከሁሉም ነፃ ነበሩ። ፒድሞንት ምንላት እቺ ማለት ነው። የነኚህ የፒድሞንት መሪ በዛን ሰዓት ላይ ኢማኑኤል ዘሰከንድ ይባላል። ኢማኑኤል ዘሰከንድ ምን ይፈልጋል? ኢጣሊ ዩኒፋይድ እንድትሆን ይፈልጋል። የዛን ጊዜ የፕራይም ሚኒስተራቸው ስለነበረ ማለት ነው። ዘን ምንድነው ያደረገው? ዘ ሜን አርኪቴክት ኦፍ ኢጣሊያ ዩኒፊኬሽን፣ ለኢጣሊያ ዩኒፊኬሽን ትልቁን ስራ የሰራው ሰው። አሁን እንግዲህ የኢትዮጵያ ራሱ እኮ ኢትዮጵያ ሆነ አንድ ሀገር እንድትመሰረት ዘ አርኪቴክት ኦፍ ኢትዮጵያ ቴዎድሮስ ነው። የሆነ ቤት ሲሰራ አርኪቴክቸራሉ ድሮይንጉን ይሰራል፣ ከዛ ደግሞ ኢንጂነሩ ቤቱን ይገነባልና ቤቱን የገነባው ደግሞ ለኢትዮጵያ ሚኒሊክ ነው። አርኪቴክቱ ቴዎድሮስ ነው። የኢትዮጵያ ሂስትሪ ላይ አስተምራችሁ ዘጠነኛ ክፍል እንደምታውቁት ማለት ነው። ሌላ አርኪቴክቱ ለኢጣሊያ ዩኒፊኬሽን ማለት ነው ፕራይም ሚኒስቴር ፒድሞንት፣ ፕራይም ሚኒስቴር ካሚሎ ካቮር ይባላል። ስለዚህ ፕሪፔር ፒድሞንት ኦፍ ሊደርሺፕ፣ ስለዚህ ፒድሞንት ሊደር ማድረግ አለበት፣ የኢጣሊያ ዩኒፊኬሽን መምራት አለባት ብሎ ያምናል። ሚት ፍሬንች ናፖሊየንስ። አሁን ከዛ ምንድነው ያደረገው? ከፈረንሳው ናፖሊዮን ዘሰርድ የሚባለው መሪ ጋር የሚስጥር ስብሰባ አደረገ በ1858 ዓመተ ምህረትና ፈረንሳይና ፒድሞንት አንድ ጋር ሆነው፣ እቺ ፒድሞንት ግን የኢጣሊያ ስቴት ነች፣ አንድ ጋር ሆነው ኦስትሪያን ለማባረር ነው አሁን ዝጋግዳቸው፣ ኦስትሪያን ማስወጣት። እንግዲህ ልብ ብላችሁ ተመልከቱ። ይቀራረባሉ እኮ ደግሞ ምንም። አሁን ዘማፑ ላይ እንደምንመለከተው ፒድሞንት ምንላት ሀገር የት ነው ያለችው? እዚህ ጋር አይደል? ይቺ ፈረንሳይ እዚህ ጋር አለች፣ ኦስትሪያ እዚህ ጋር አለች። ስለዚህ ይቺ ፒድሞንትና የፈረንሳይ ናፖሊዮን ዘሰርድ የሚባለው መሪ በሚስጥር ስብሰባ ተሰበሰቡና ከዛ ምንድነው ያደረጉት? ይቺን ኦስትሪያን ከዚህ እናስወጣት። ምክንያቱም ፈረንሳይና ኦስትሪያ ራሱ በኢጣሊ ጉዳይ አይስማሙም ነበር። ስለዚህ ከዚህ ጋር ይቺን ማስወጣት አለብን ብለው ፍራንስና ፒድሞንት፣ የፍራንስ መሪና የፒድሞንት መሪ ኢማኑኤልና ናፖሊዮን ዘሰርድ የሚስጥር ስብሰባ አደረጉ ነው የሚለው። ከዛ በኋላ ትራንዚሽኑ እዚህ ጋር ነው የሚጀምረው ወደ እንትናችን ሲሄዱ ማለት ነው። ከዛ ካደረጉ በኋላ ኮንትሪቢዩቲንግ ሲግኒፊካንትሊ ዘ ሰክሰስ ዩኒፊኬሽን ኦፍ ኢጣሊ፣ ከዚህ በኋላ ይሄ ለኢጣሊ ዩኒፊኬሽን ትልቅ የሰክሰስ አምጥቶላቸዋል ነው። ጌንድ ኮንትሮል ኦፍ ሎምባርዲ፣ ቱሲ፣ ፓርማ፣ ሞዴና እነኚህ ሙሉ ከተሞችን እንዲቆጣጠሩ አደረጋቸው። እነኚህ ሙሉ ከተሞች መጀመሪያ በኦስትሪያ ቁጥጥር ስር ነበሩ። እንግዲህ አንዳንድ ሰው በጣም ብልጥ የሆነ ሰው ማለት ነው። እናንተ ለምሳሌ በህይወታችሁ ስትኖሩ ለምሳሌ እናንተ ከጓደኞቻችሁ ጋር ብትጣሉ ለምሳሌ እንኪ በቀላሉ አስረዳችሁ። ለምሳሌ እናንተ ትምህርት ቤት ውስጥ ሁለት ጓደኛ ቢኖራችሁና ከሁለቱም ጋር አትስማሙም። ከዛ ግን ከሁለቱም በቃ የሆነ ነፃነት ማግኘት ትፈልጋላችሁ፣ ከነሱ ፍሪ መሆን ትፈልጋላችሁ። ከዛ የምታደርጉት ነገር ምንድነው? መጀመሪያ ከአንደኛው ጋር ፒስ ትፈጥሩና ከዛ ጋር ፒስ ከሆናችሁ ወዲያ ያኛውን ታጠቁታላችሁ። ከዛ በኋላ ያኛው ኦልሬዲ ስለሄደ አሁን ደግሞ ይሄኛውን ትጀምሩታላችሁ ማለት ነው። የኢጣሊ ዩኒፊኬሽን በዛ መንገድ ነው የተሳካው። መጀመሪያ ፈረንሳይን ኦስትሪያም ኢጣሊ ዩኒፋይድ እንዲሆን አይፈልጉም። ከዛ የኢጣሊ አንደኛው ስቴት መሪ ኢማኑኤል ምን አደረገ? ከፈረንሳይ መሪ ጋር ሆኖ ኢጣሊያ ወጋቸው ማለት ኦስትሪያን ወጋ። ኦስትሪያን ወግቶ ማንን አስመለሰ? እዚህ ጋር የምትመለከቷቸውን ስቴቶች አስመለሰ። እዚህ ጋር እነኚህ ሎምባርዲ፣ ሳርዲናን ምናምን የሚባሉት ስቴቶች እዚህ ጋር ኦስትሪያ አለች፣ ከዚህኛው በኩል ፈረንሳይ ስላለች እነኚህ እሷ ያዘችውን ሀገር ሙሉ አስመለሰ ማለት ነው። መጨረሻ ላይ ደግሞ ፐርሺያ የምትባል ሀገር አለች። የፐርሺያና የፈረንስ መሪዎች ሲወጉ እኛ በቃ ፍሪ ነን ብለው አሰቡ። ፈረንሳይን ከሌላ ሀገር ጋር ጦርነት ውስጥ አስገባትና ኢጣሊያን ዩኒፋይ ያደረገ ማለት ነው። ስለዚህ በዚህ መንገድ ነው የኢጣሊ ዩኒፊኬሽን የተካሄደው ማለት ነው። ሌላው ዋር ኤንድ ዴቨሎፕመንት ኢን 1859 እስከ 1861 ዓመተ ምህረት ስንመለከት ካቮር ፒክ ፕሮቮክድ ኦስትሪያ ዲክላሬሽን ኦፍ ዋር ፒግመንት ኢን አፕሪል። ስለዚህ ካቮር የሚባለው ሰውዬ ምንድነው ያደረገው? ኦስትሪያ ኢጣሊያ ላይ ጦርነት እንድታወጅ አደረገ። ጦርነት እንድታወጅበት በግድ ማለት ነው። ጦርነት ፕሮ ለምሳሌ እናንተ አላቅማችሁ ትልቅ ሀገር መተኮስ ማለት ነው። ከዛ ናፖሊዮን ዘሰርድ ኢንተርቬን እንዳደረገ በመሃል ጣልቃ ገባ። ይሄ ማለት የፈረንሳይ መሪ ነው። በመሃል ጣልቃ ገብቶ ዲፊቲንግ ኦስትሪያ
at the battle of Magneta and Salferino የሚባሉ ማጌታ ኤንድ ሳልፌሪኖ እስኪ ጉግል ማፕ ላይ ነኝ ካገኘናቸው ማግኔታ ይባል ቦታ ካለ እናያቸው ምክንያቱም ያው ቪዥዋላይዝ ለማድረግ ነው ስለሚጠቅማችሁ ነው እዚህ ጋር እየገባው ሁሉንም ማሳያችሁ ማግኔታ የሚባል ቦታ እዛች ጦርነት ላይ ምን አደረጉ አሸነፋቸው እያመጣልን ነው እንደው አያችሁታ ወይ ይሄ አኒሜሽን ነውና በዚህ ይሄን አኒሜሽን በደንብ ከቻላችሁ እዚህ ቦታ ላይ ነው እንግዲህ እዚህ ቦታ ላይ ማግኔታ የምትባል እዚህ ቦታ ላይ ልብ ብላችሁ እቺን ቦታ ያዙልኝ እቺ ማግኔታ የምትባል ቦታ ላይ ምን ተፈጠረ ኢጣሊያው ዩኒፋይድ ሆነች እዚህ ማግኔታ የምትባል ቦታ ላይ ይቺ ኦስትሪያ ተሸነፈች በማናበባ በፈረንሳይና በፒድሞንት መሪ አማካኝነት ማለት ነው እዚህ ቱሪን በፈረንሳይ ከተማ አካባቢ ነች አሁን በዚህ ወደ ሚላን አካባቢ የምትገኝና ሊዮን ኦሎምፒክ ሊዮን እግር ኳስ ክለብ አለ እዚህ ስለዚህ እዚህ ጋር እንደነ ሚላን ስለዚህ እዚህ ወደ ሚላን ከተማ አካባቢችን ኦስትሪያን ፈረንሳይና የፒድሞንት መሪ ካቡር ሆኖ አሸንፈው አስወጧት ማለት ነው ይቺ ኦስትሪያ ደግሞ ሎምፓርዲ ምናምን የተባሉ ስቴቶችን እንደኚህን ፓርማ ፓርማ እና ቦሎኛ እዚህ ጋር ያሉትን ቦታዎችን እንዳለ የተቆጣጠረችው ኦስትሪያ ነበር የተሸነፈ ከኢጣሊ ወጣች ማለት ነው አፍተር ዚስ ምን የተፈጠረው ከዚህ በኋላ ምን የተፈጠረው ኦሬዲ ኦስትሪያ ከኢጣሊያ ለቃ ወጣች ማለት ነው አሁን አንደኛው ችግር ወጣች ስለዚህ ኦስትሪያ ወደ ዲቫይድ አውት ሎምባርዲ በትሪቲ ኤንድ ቬንሻ ሎምባርዲን ተከፋፈለች ሎምባርዲን ግማሹን ፓርት ክፍል አራት ግን ሌሎቹ ስቴቶች በራሳቸው ቁጥጥር ስር ወዱ ዘ ባትል ኦፍ ሳልፈሪኖ established international red cross association ስለዚህ በዚህ ጊዜ የዓለም አቀፍ ሬድ ክሮስ ማለት የቀይ መስቀል ማህበር እንዲቋቋም አደረጉ ነው የሚለው በዚህ then the Napoleon concluded unilateral peace treaty with Austria cede Lombardy to Piedmont but keeping Venetia አሁን እዚህ ጋር በጣም የሚያስቀው ነገር ምንድነው ጦርነቱ ከተከናወነ በኋላ ፈረንሳይም ጠርቃ ገብታ ነበር ፈረንሳይ ማለት የናፖሊዮን ሀገር ስለሆነች ማለት ነውና ዩኒላተራል ፒስ አደረጉ ዩኒላተራል ማለት ፈረንሳይና አውስትሪያ ስምምነት ፈጸሙ ከዛ ምንድነው ያደረጉት ስምምነቱ ላይ ግን ሎምፓርዲ የምትባለውን የአውስትሪያ ሀገር እንትን የጣሊያን ሀገር እንድትለቅ ፒድሞንት ለፒድሞንት እንድትሰጥ ግን ቬንሻን እንድትዝ ነው የተስማሙት ማለት ነው ሁለቱም ሀገሮች የነሱ ግዛት ናቸው ሁለቱንም ላሳያችሁ እዚህ ጋር ገብቼ ኢጣሊ ውስጥ ቬንሻ ኢጣሊ እንግዲህ ይቺ ኦስትሪያ በሁለቱ ኦኬ በስራታ በሁለቱ ሀገሮች አማካኝነት እዚህ ጋር ያሉት እዚህ ጋር በእነኚህ እዛ አካባቢ ያሉት ፓርት ለዚህ ለኦስትሪያ የሚቀርቧት ሁለቱ ሀገሮች እዛ አካባቢ ያሉትን ወደሷ ቀረብ የሚሉትን እንድትዝ ግን ወደዛ አካባቢ ያሉትን ደግሞ ወደ ፒድሞንት ወደ ኢጣሊ እንድታረግ ተስማሙ ማለት ነው ማን የተስማሙት ፈረንሳይና ኦስትሪያ ማለት ነው ከዛ ይሄን ጋር ተስማሙ በኋላ ኔክስት ሀፕን ያደረገው ነገር ምንድነው the unification movement shifted to absorbing the king of the two Sicilies in the south ከዛ ይሄ ዩኒፊኬሽን ሞመንቱ ሳውዝ ላይ ያሉት ቱ ሲሲሊሶች የኢጣሊ ዩኒፊኬሽንን እንዲቀላቀሉ አደረጋቸው ማለት ነው እዚህ ጋር ሳውዝ ላይ የምናገኛቸው ማለት ሳውዝ ኢጣሊያ ላይ ያሉት ማለት ነው ሳውዝ ኢጣሊያ ላይ ያሉት ሁለቱ ሲሲሊስ ምንላቸው እዚህ ጋር ያሉት ናቸው እዚህ ጋር ማለት እነኚህ ሁለቱ ሀገሮች ይታያቸዋል ይችኛዋና ይችኛዋ እዚህ ጋር አሁን ላይ ወደው የድሮ ስምና አሁን ስም ይቀየራል ቱሲላስ እዚህ ጋር ምን ያሉት እዚህ ያለውን የኢጣሊ ዩኒፊኬሽን እንዲቀላቀሉ አደረገ ስለዚህ እነኚህ ከኢጣሊያ ጋር አንድ ጋር ሆኖ ይችን ትልቋን ኢጣሊያ ለመፍጠር የራሳቸውን ነገር ጀመሩ ማለት ነው በዛ ሰዓት ላይ ከዛ በኋላ ምንድነው የተፈጠረው ሪቮልት ኢን ዘ ፓፓል ስቴት ምንላቸው ደግሞ እንግዲህ ልብ ብላችሁ ተመልከቱ መሃል ኢጣሊያ ላይ የሚገኙት ነው አሁን እዛ አካባቢ ያሉት ሲሲሊሶች እዚህ ኖርዝ አካባቢ ከሚፈጠረው ዩኒፊኬሽን ጋር አንድ ጋር መሆን ፈለጉ እዛ አካባቢ ደግሞ ሮማ አካባቢ ያሉት ፓፓል ስቴት ነኝ ፖፖች ምናምን የሚመሯቸው አንድ ጋር መሆን እንፈልጋለን ከኢጣሊ ዩኒፊኬሽን ጋር መግባት እንፈልጋለን የሚል ኢንተረስት አመጡ ማለት ነው ስለዚህ ሮም ኤንድ ፓርማ ሞዲና ምናምን የሚባሉት ነገሮች ምን ያደረጉ ሴንተር ላይ ያሉት ማለት ነው እዚህ ያሉትን ለገቨርንመንት ዲማንድ ዩኒት ለፒድሞንት መስጠት አለባቸው ዩኒፋይድ መሆን አለብን የሚል ነገር አመጡ ስለዚህ the unification movement shifted absorbing kingdom of the two Sicilies in the south በ1860 ዓመተ ምህረት ጋርባልዲ ኤንድ ሲሊሲያንስ ምንላቸው
አንፖፑላር ገቨርንመንት ናፓል ላይ አንፖፑላር ሆኖ ነበር። ከዛ እነሱም ሁሉም ወደ ኢጣሊያ ዩኒፊኬሽን አሁን የዚህ ሰዓት ላይ ምንድነው የምታዩት ነገር ሁሉ ወደ ኢጣሊያ ዩኒፊኬሽን ማግባት ጀመረ ማለት ነው። ከዚህ በኋላ የኢጣሊያ ዩኒፊኬሽን ሰክሰስፉል እየሆነ መጣ ማለት ነው። ከዛ ጋሪባልዲ የሚባለው ሰውዬ ይሄኛው ጋሪባልዲ የሚባለው ሰውዬ ሊደርሺፕ ስኪል አለው ማግኔቲክ ፐርሰናሊቲ ያለው ብዙ ሰዎችን ወደ ራሱ ተዋጊ ያረጋቸዋል ምናምን ነገር። ስለዚህ ሞቢላይዜሽን ኦፍ ሲሲለስ ምንላቸው እዚህ ሳውዝ ላይ ያሉት ማለት ነው እዚህ ጋር ያሉትን ሀገሮች ሞቢላይዝ አድርጎ የተለያዩ ኳሊቲ ሆኑ ሆፕ ፍሮም ፍሪደም ነፃነት ያስፈልገናል እኛ በሌላ ሀገር እንትን ዩኒፋይድ መሆን አለብን እያለ ፕሮቮክ እያደረገ ሰክሰስፉል ነበር ነው። ሜንላንድ ኦፍ ላርጅ ሪጁ ቱ ዘ ዲሞቢላይዜሽን ኦፍ ዘ ናፓል አርሚ በተለይ ናፓል አርሚ የምንለው ይሄ ናፓል አርሚ ሴንትራሊ የድሮ የነበረው አርሚ ነውና እነሱ ዲሞቢላይዝ ያደረጋቸው ከዛ ዲፊት አሸነፋቸው ማለት ነው። የናፓል ገቨርንመንት አሸነፈ ማለት ነው። በናፓል ስቴት የምንላት ኦኬ እንትኑ ጋር ገባው ምንድ እዚህ ጋር ያወራላችሁ ነበር ስለ ጋሪባልዲ የምንለው ማለት ነው። ስለዚህ ሲሲለሶችን ማሪው ሆነ ከዛ ብዙ ነገሮችን እንትን አለ ማለት ነው። ኤኒዌይስ ያው እዛ ጋር ያወራሁት ነገር ከገባችሁ አዲስ ነገር የለውም። ግን ፓፓል ስቴት የምንላቸው ነበሩና የራሳቸው የሆነ አርሚ አላቸው። ይሄ አርሚያቸው ምንድነው የሚያደርገው እዚህ ጋር ኢጣሊያን ቆዳታያችሁ እዚህ ጋር ወደ ሴንትራል አካባቢ የሚገኙ የፓፓል ስቴቶች አሉ። እዚህ ጋር እነኚህ ፓፓል ስቴት ላይ የሚገኙ የራሳቸው አርሚ ነበራቸው። ከዛ እዚህ ጋር ሲሲለስ መሪዎች መጥተው እዚህ ጋር ምን አደረጉ ከነኚህ ጋር ከኔፕል ጋር ያያችሁት ነው። ኔፕል ፎርስ እዚህ ጋር ከኔፕል ፎርስ ጋር ጦርነት ገጠሙ ማለት ነው። ከዛ የኔፕል ፎርስ የኔፕል ጦርነት የኔፕል አርሚ ዲሞቢላይዝድ ሆነ። የኔፕል አርሚ ኤንድ ዘ ዲፊቲዝም ኦፍ ዘ ገቨርንመንት ኦፊሻል ይላል። ገቨርንመንት ኦፊሻሎች ወይም ደግሞ የመንግስት ሰራተኞች ተሸነፉ ማለት ነው። ይሄ ፌል ጌታ ኤንድ ሰክሴሽን ኦፍ ዩኒየን ሙቭመንት። ስለዚህ በዚህ ጊዜ ዩኒየን የአንድነት የመዋሃድ ሙቭመንት ተጀመረ ማለት ነው። the fail of ጌታ ኤንድ ይሄ ደግሞ መጨረሻ ላይ ዩኒቲውን አራዘመው ማለት ነው። ስለዚህ ሮም ኤንድ ቬንሺያ ወር አድቶ ፌብሩዋሪ 18 ስለዚህ ሮምንና ቬንሺያን ያዙ እዚህ ጋር ያሉት ሁለቱን ከተሞችም ያዙ ማለት ነው። ከዛ ቪክተር ኢማኑኤል ዘ ሰከንድ የዚህ ጋር ያለችው የፒድሞንት መሪ ነው እዛ አካባቢ የምትገኘው ኪንግ ኦፍ ኢጣሊ ብሎ የራሱን ስም ቀየረ። yes of course ያስብለዋል አይደል እንደ መጀመሪያ እኮ የኢጣሊ ኪንግ ነው ስንል እዚህ ጋር የዩኒፊኬሽኑ ሂደት ከየት ወዴት እንደሄደ ተመልከቱት። የኢጣሊያ ዩኒፊኬሽን አሁን መጀመሪያ እዛ አካባቢ የምትገኝ አንድ ፒድሞንት የምትባል ስቴት ነበረች አይደል። ከፈረንሳይ ጋር ሚስጥራዊ ስብሰባ አድርጋ ኦስትሪያን ከኢጣሊያ ጋር አሸነፈቻት። ከኢጣሊያ አስወጣቻት አሸንፋ ከዛ በኋላ እዚህ ጋር ያሉት የሲሲለስ ስቴቶች እዛ አካባቢ ያሉት ከዩኒፊኬሽኑ ጋር ተስማሙ። እነኚህም ከነኚህ ጋር ገቡ። ከዛ ይሄኛው ሰውዬ ምን አደረገ መጨረሻ ላይ ከዚህ ከማለም ያሉት ነገሮች ወጡ ማለት ነው። ከዛ እዚህ ጋር ያለው ሰውዬ ነው ግን ሁሉ ነገር የጀመረው ይሄ ኢማኑኤል የሚባለው ማለት። ስለዚህ ይሄ ኢማኑኤል የሚባለው ኪንግ ኦፍ ፍራንስ ነኝ ያለ የዛን ሰዓት ላይ እኔ የፈረንሳይ ንጉስ ነኝ ይቅርታ የኢጣሊያ ንጉስ ነኝ ኢጣሊያ እንድትባል ያልኩት እኔ ነኝ እኔ እንደዛ አይነት ሐሳብ ባላመጣ ኖሮ አይሆንም ነበር አለ ማለት ነው። ስለዚህ ቪክተር ኢማኑኤል ዘ ሰከንድ ራሱን የኢጣሊያ ንጉስ ኪንግ ኦፍ ኢጣሊ ብሎ ሰየመን እንላለን። 4 months later ከአራት ወር በኋላ ግን ቪክቶር ካዎርዲድ ሞተ ማለት ነው። በስራ ምክንያት ያው ህይወቱ አለፈ። ካዎር ሲሞት ከዛ ምንድነው የተፈጠረው ዘኢጣሊያ ገቨርንመንት ዩቲላይዝ 1880 ኦስትሮ ፐርሺያ። ስለዚህ ኦስትሮ ፐርሺያ በአውስትራሊያና በፐርሺያ መካከል ጦርነት እንዲካሄድ እንትን አለ። ከዛ በ1809 ራሺያ ዋርቱ አቺቭ ኢጣሊያ ዩኒቲ አሁን እዚህ ጋር እንግዲህ ልብ ብላችሁ ተመልከቱ። ፈረንሳይ መጀመሪያ ለኢጣሊያ አግዛታለች ኦስትሪያን ለማስወጣት ማለት ነው። ከዛ ኦስትሪያና ፐርሺያ ሲዋጉ ራሺያ ደግሞ ለኢጣሊያ እንትን ያለች ነው ያገዘቻት ነበር። ከዛ ቢስማርክ የሚባል መሪ መጣ። ይሄ አላይን ዊት ኢጣሊ ከኢጣሊያ ጋር አንድ ጋር ሆኖ ከኦስትሪያና ከፐርሺያ ሳይድ እንዲሁ እንደሚዋጋ ቃል ገባላት ማለት ነው። ከዛ ከፐርሺያ ጋር ሆኖ ደግሞ ማናስ አስወገዱ ማለት ነው። ሲሊንግ ኦፍ ቬንሺያ ከራሳቸው ቬንሺያ የምትባለው ነገር አሸነፋት ማለት። ስለዚህ ራሽዋር ፎርስ ናፖሊዮን ቱ ዊዝድሩ ፍሬንች ትሮፕ። ከዛ በኋላ የፈረንሳይ መሪዎች የናፖሊዮን እንትኖች መልቀቅ አለበት ከሮማ ማስወጣት አለበት አሉ ማለት ነው። እንግዲህ ልብ ብላችሁ ካያችሁት መጀመሪያ ፈረንሳይ የኢጣሊያ ዩኒፊኬሽን ሊመጣ ከኢጣሊያ ጋር ሆነ ኦስትሪያን ረድታት ነበር ለማስወጣት። ከዛ ግን ደግሞ ፈረንሳይ ሮማ አካባቢ ያለውን የኢጣሊያን ፓርት እሷ ነበረች የተቆጣጠረችው እዛ አካባቢ ያለውን። ከዛ ደግሞ ይችኛው እዚህ ጋር ያለችው ኢጣሊያ ከማጋ ከራሺያ ጋር ሆና
እቺ መሰለችኝ ራሽያ እዚህ ጋር ከራሽያ ጋር ሆና ወደ ኖርዌይ ሄድኩኝ። ኤኒዌይስ ግን ራሽያና ኢጣሊ ሆኖ ደግሞ ፈረንሳይን ከሮማ አስወጣት ማለት ነው። ከሮማ አስወጣት። በዚህ ጊዜ አሁን ከፈረንሳይ የቀረ ሀገር የለም። ኦስትሪያም ተሸንፋ ወጣለች፣ ፈረንሳይም ወጣች። አሁን የኢጣሊያ ዩኒፊኬሽን የሚታወጅበት ሰዓት ነው ማለት ነው በ1809 ዓመተ ምህረት። ከዛ መጨረሻ ላይ ምንድነው የተፈጠረው? ዩኒፊኬሽን ኦፍ ጀርመኒ የሚል አለ። በሚቀጥለው ቪዲዮአችን ላይ እናያለን ማለት ነው። ስለዚህ አሁን እዚህ ጋር ጠቅለል ለማድረግ ፈረንሳይ እቺ ነች፣ በዚህ ጋር እዚህ ድረስ ትመጣለች እዚህ ጋር። ኢጣሊያ ደግሞ አሁን እዚህ ጋር ያለችው ሀገር ብትሆን ኦስትሪያ እዚህ ጋር አለች። መጀመሪያ እቺ ኦስትራሊያና ፈረንሳይ እቺን ኢጣሊያን ተከፋፍለዋስ ነበረ። ከዛ እዚህ ጋር ፒድሞንት የምትባል ግዛት ስለነበረች የሷ መሪ ከፈረንሳይ ጋር ሆኖ ስምምነት ፈጥሮ ኦስትሪያን ከኢጣሊያ ያስወጣል። ከዛ በኋላ ኢጣሊያ ዩኒፊኬሽን ሀገሮቹ አንድ ሊሆኑ ሲመጡ ደግሞ ኢጣሊያ ከአውስትራሊያ ጋር ሆነ ደግሞ ማን ተሰጣለች? ፈረንሳይን ተሰጣለች። አሁን ላይ ያለችው ኢጣሊያ እንድትፈጠር ትልቅ አስተዋጽኦ አበርክቷል ማለት ነው። ኤኒዌይስ ግን የዛሬው ቪዲዮችን ይመስል ነበር። ትንሽ ሰፋ እንዳለባችሁ አውቃለሁ፣ ግን ስለ ዩኒፊኬሽን ስናጠና አንድ የሀገር ምስረታ ሂደት ነውና ለስቀለል ያለ ነገር አይደለም፣ ታሪኩን ለመረዳት ነው። ሀገር መመስረት ትልቅ ነገር ነው የሚጠይቀው። ስለዚህ ኢጣሊያም ከ18 ስንት ነው ያለው? ቅድም 71 ዓመተ ምህረት ማለት ከ1871 ማለት ኦልሞስት 29 ሲደመር 100 200 ዓመት እንኳን አይሞላትም እንደ ሀገር ተቆመች ማለት ነው አይደል? ስለዚህ በዚህ ጋር ከኋላችን መጥተው ግን አሁን የት ነው ያሉት? እንደነ ኢጣሊ እንደነ ፈረንሳይ ምናምን ስንል ሌላ ነው። ኢትዮጵያ 3000 ዕድሜ ያላት ምናምን ስንል ለምን መሰላችሁ? ኢትዮጵያ የማታርግበትና ትልቁ ምክንያት ይሄ የናሽናል ኮንሰንሰስ ፊሊንግ ስለሌለ ነው። ናሽናል ኮንሰንሰስ የሚል ይሄ ሀገር ወዳድነት ማለት ሀገር ወዳድነት እኮ አለ። ሁሉም ሰው በአፉ ነው የሚያወራውና ቀርስ በርሱ አይጠቃቀምም ነገር በቃ የሚጠቅመውን ነገር ራሱ አይደለም አብዛኛው ህዝብ ሲገባ ማለት ነውና አሁን ለምሳሌ አብዛኛው ወጣት መልከቱ ቲክቶክ ላይ ምናምን የሚያሳልፈው ይሄ ምንም ለሱ ሚኒንግ የማይሰጠው ነገር ሳይብራር ማለት ነው። ኤኒዌይስ ግን እነሱ በ200 ዓመት ውስጥ አሁን ሌላ ሌቭል ውስጥ ገብተዋል። እኛ ደግሞ በ3000 ዓመት ውስጥ የለንም፣ እንደዚህ ለውጥ የለም። ስለዚህ ለዛ ነው ትንሽ ሰፋ ያለባችሁ ቪዲዮ ማለት ነው። ኤኒዌይስ ዩኒፊኬሽን ኦፍ ኢጣሊ ይሄን ይመስል ነበር። በሚቀጥለው ቪዲዮአችን ላይ ደግሞ ዩኒፊኬሽን ኦፍ ጀርመኒ የሚል አለ። እሱን ይዤላችሁ እመጣለሁ። እንደነገርኳችሁ ለዚህ ተነስቼ ቪዲዮ እየሰራሁላችሁ ያለሁት ብዙ ተማሪዎች ስላለን ስለምትሉኝ ማለት ነው። እናንተ ደግሞ በደንብ አንብቡት ሁሉንም ነገር በቃ እዚህ መጽሐፋችሁ ላይ ያሉትን ነገሮች በደንብ ያስተማርኳችሁና ይሄ ነው ጉሲፒ ሚዛን ይላል የጀርመን ዩኒፊኬሽን ላይ ያለ ሰውዬ ነው። የኢጣሊያ ዩኒፊኬሽን ሁሉንም መጽሐፋችሁ ላይ ያሏቸውን ነገሮች አንብቧቸው። ያልገባችሁ ነገር ማንኛውም ነገር ካለ ጥያቄ ጠይቁኝ፣ ከዛ አብረን እንሰራለን። ለምሳሌ እነዚህ እዚህ ጋር ያሉትን ጥያቄዎች እንሞክራቸው አብረን ሆነ። እዚህ ጋር መጀመሪያ ይጣል ኖርዝ ኢጣሊ ወዝ አግሪሪያል ኋይል ሳውዝ ኢጣሊ ወዝ ኢንዱስትሪያል። የኢጣሊያ ዩኒፊኬሽን ላይ ኖርዞቹ አግራሪያን ነበሩ ይላል። አሁን ለምሳሌ እዚህ ጋር ያለውን ነገር ብትመለከቱት እነኚህ ውስጥ ታገኙታላችሁ። the tension between the industrialized north and the agrarian south. agrarian ማለት ወይ agrarian ኢኮኖሚ አለ ከተባለ በአግሪካልቸር ላይ የተመሰረተ ነውና የኢጣሊያ ሰሜኑ ክፍል በኢንዱስትሪ ላይ የተመሰረተ ኢኮኖሚ ያላቸው፣ የሳውዙ ክፍል ደግሞ በአግሪካልቸር ላይ የተመሰረተ ነው ያላቸው ማለት። ስለዚህ ኖርዙ አግራሪያን ነው ማለት። ኖርዙ ምንድነው የሚለን እዚህ ጋር ኖርዝ ኢጣሊያ አግራሪያን ነው ይላል። ፎርስ ነው ኢንዱስትሪያሊስት ነው ይሄኛው። the power of pope or strength after unification ይላል። የፖፕ ወይም ደግሞ የካቶሊክ ቤተክርስቲያን እንትኖች ስልጣናቸው ጨምሯል ከዩኒፊኬሽን ኦፍ ኢጣሊ በኋላ የሚለው ፎርስ ነው። ምክንያቱም ዩኒፊኬሽን ኦፍ ኢጣሊ በኋላ ፖፖቹ እንደውም ፈረንሳይ ነበረች እንደውም ወደ ሮም በፈረንሳይ ቁጥጥር ስር አድርጋ የምታስተዳድራቸው፣ ግን እነሱ ፓወር ቀንሷል የሚለው እነኚህ ጥያቄዎች ቀጥታ ስለምታገኛቸው ስሯቸው። በሚቀጥለው ቪዲዮ ላይ ዩኒፊኬሽን ኦፍ ጀርመኒ ይዤላችሁ እመጣለሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። መልካም ጊዜ ይሁንላችሁ። ገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ኦንላይን ለመማር ከፈለጋችሁ ደግሞ በዚህ ቁጥር ደውላችሁ ማስገባት ነው ማለት ይችላልላችሁ። መልካም ጊዜ